the clashes between reality እና በአይዲያል መካከል ላይ ያለውን ክላሹ ይጻፋል። ሰላም ውዴ ቻናል የቤተሰብ ዛሬ የምንመለከተው አርአይፒ ሊክ ፎርሙላን በመጠቀም ስቴትመንት ኦፍ ፕሮብሌም ኢን አካዳሚክ ሪሰርች እንዴት በቀላል መንገድ መጻፍ እንደሚቻል አሳያችኋለሁ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮውን በትኩረት ተከታተሉ። አርአይፒ ሊክ ፎርሙላን ወይም ሜቶድን መጠቀም ለምን አስፈለገ? ሶስት ምክንያቶችን ነግራችኋለሁ። አንደኛ to ensure your research problem is ሎጂካል መሆኑን አንደኛ ኢንሹር ለማድረግ፣ ሁለተኛ ኤግዛማይነሮቻችሁ ከየናንተ የሪሰርቾቻችሁ ባክግራውንድ ኦፍ ስቴዲን እና ሪሰርች ኦብጀክቲቭ አብሮ ይጓዛሉ ወይ፣ ኮኔክትድ አይዲያ ነው ወይ ያለው የሚለውን ነገር ለማረጋገጥ ይጠቀማሉ። ሶስተኛ it helps you to justify why your study is necessary። ይሄ ጥናት እናንተ የምታጠኑት ሪሰርች ለምን አስፈላጊ እንደሆነ የሚገልጽ ነገር ያካትታል ማለት ነው። ጀስቲፋይ ያረጋል ማለት ነው። አንድ በአንድ እንመልከት። የመጀመሪያው ሪያሊስቲክ ኮንቴክስት ወይም ላንድስኬፕ ወይም ሪል ወርልድ ኮንቴክስት ነው የሚጻፈው። this means that you need to write in the first paragraph prevalence። ለምሳሌ ጥናቶቻችሁ በጤና ታይትል ላይ ቢሆን ፕሪቫሌንሱን ነው የምትጽፉት ማለት ነው። በወርልድ ዋይድ ምን ያክል ፕሪቫሌንስ አለው፣ በአፍሪካ ምን ያክል ፕሪቫሌንስ አለው እና ከዛ እስከ ሎካል ድረስ ያለውን ፕሪቫሌንሱን ትጽፋላችሁ ማለት ነው። ከወርልድ ዋይድ እስከ ሎካል ድረስ ያለው። ለምሳሌ ኤግዛምፕሉን በታይፕ 2 ዲያቤትስ ምላይትስ ላይ ወይም አይነት 2 በሚባለው ስኳር በሽታ ላይ የምትሰሩ ቢሆን currently type 2 diabetes mellitus affects over 400 million people globally። world wide ቀድማችሁ ታስቀምጣላችሁ። and then with the management strategy heavily rely on consistent glucose monitoring and specialized endocrinology visits or follow up የሚለውን በፕሪቫሌንሱን ትጽፋላችሁ ማለት ነው። ይሄንን ወርልድ ዋይዱን ብቻ ነው የወሰድኩት እኔ። ስለዚህ ያለውን ነገር በዚህ መልኩ ፕሪቫሌንሱን ትጽፋላችሁ ማለት ነው። ሪያሊስቲክ ኮንቴክስት የሚለውን በዚህ መልኩ ትረዳላችሁ። መግቢያ ላይ የሚጻፍ ነገር ማለት ነው። ሌላኛ አይዲያል ሲቹዌሽን ወይም ስታንዳርድ ኦፍ ኬር ወይም ስታንዳርድ ጎልድ ስታንዳርድ ማለት ነው። ጎልድ ስታንዳርድ ለምሳሌ እኔ ኤግዛምፕሉን በታይፕ 2 ወይም አይነት 2 ስኳር በሽታ ላይ ስለወሰድኩ ነው። እስከ መጨረሻ ድረስ ስለሱ ነው ኤግዛምፕሉን የሚያስቀምጠው። ስለዚህ እዚህ ጋር ምንድነው የሚጻፈው? ዲፋይን በምናደርግበት ጊዜ ላይ አይዲያል ሲቹዌሽኑ what does the gold standard or the guideline says about the situation ወይም ስለምታጠኑት ርዕስ ጎልድ ስታንዳርዱ ወይም ኮንቬንሽናል የተቀመጠው ነገር ወይም ጋይድላይኑ ምን ይላል የሚለውን ነገር ትቀጥላላችሁ ማለት ነው። ከሪያሊስቲክ ወርልድ ቀጥሎ ማለት ነው። ስለዚህ እሱ ሲጻፍ ደግሞ according to WHO አያችሁ፣ እዚህ ጋር ጋይድላይኑን የተጠቀምነው አያችሁ። ጋይድላይኑ የWHO ጋይድላይን patients should ideally maintain hemoglobin A1C level below 7% ከ7% በታች through combination of daily pharmacological interventions and
መንዝሊ ክሊኒካል ቼክአፕ እነሱን ኮምባይን በማድረግ ከ7% በታች እንዲሆን ጎልድ ስታንዳርዱ የተቀመጠው ጋይድ ላይ ነው የተቀመጠው ብዬ ጻፍኩ ማለት ነው። ስለዚህ በዚህ መልኩ አይዲያሉን ትጽፋላችሁ። ሌሎችም ካሉ ለምሳሌ ሲዲሲ የሚያስቀምጥ ነገር ካለ፣ ሌሎች ኦርጋናይዜሽን የሚያስቀምጡ ነገር ካለ፣ ቡኮች የሚያስቀምጡ ነገር ካለ ከዚህም ቀጥሎ ይዘረዘራል ማለት ነው። ሶስተኛ ፕሮብሌም ነው። የመጀመሪያው ሪያሊስቲክ ኮንቴክስቱ ተጻፈ and then አይዲያል ሲቹዌሽኑ ተጻፈ። ሶስተኛ ላይ ፕሮብሌም ነው የሚጽፉት ማለት ነው። ወይም ሪያሊቲ ወይም ኮንፍሊክቱ ይቀጥላል ማለት ነው። ምንድነው ዲፋይን በምናደርግበት ጊዜ ላይ the clashes between ሪያሊቲ እና በአይዲያል መካከል ላይ ያለውን ክላሹ ይጻፋል ማለት ነው። ለምሳሌ however in rural healthcare setting patients consistently fail to meet this hemoglobin A1C targets, often presenting with level exceeding ከ9% በላይ እንደሆነና ሩራል ኤሪያ ላይ ያለውን ኮንፍሊክቱን ያስቀምጣል ማለት ከሪል ወርልድ ክላሽ የሚያደርገውን ነገር ትጽፋላችሁ ማለት። ምክንያቱም ጥናት ያስፈልጋበት ምክንያት አሁን እዚህ ጋር ፕሮብሌም እየሆነ የመጣበት በሩራል ኤሪያ ላይ ያለው ችግሩ ማለት ሩራል ኤሪያ ላይ ያለው ችግሩ ምንድነው የሚለው ነገር እንድታጠኑ ወደ ጋፕ ይወስዳችኋል ማለት ነው። ጥናቶቻችሁን ጋፑን እያሳያችሁ እየሄዳችሁ ነው ማለት ነው። ችግሩን በዚህ መልኩ እየገለጻችሁ ስትሄዱ ማለት ነው። ሌላኛው ኢንዲኬሽን ወይም ኢንዲኬተር ነው። this means ለምሳሌ እኔ ክሊኒካል ላይ ስለወሰድኩት ክሊኒካል የሆነ ኤቪደንሱ ማለት ኢንዲኬት የሚያደርገው ጥናቱን እንድናጠና ኢንዲኬት የሚያደርገውን ነገር ማለት ዲፋይን በምናደርግበት ለምሳሌ ለታይፕ 2 ዲኤም ዳታ symptom observation that proves the problem exists ፕሮብሌሙ እንዳለ ለመግለጽ የምናቀርበው ኤቪደንስ ማለት ኤግዛምፕሉ እዚህ ጋር አለ። ማጥናት ማንበብ ትችላላችሁ ሆልድ አድርጋችሁ ቪዲዮውን ማለት ኢንዲኬተሩ ይጻፋል። ከኢንዲኬተሩ ጀምሮ ቀጥሎ ሎስስ ኦር ኮንሲኩዌንስ ነው የሚጻፈው። ስለዚህ what happens to the patients or the healthcare system if this is not fixed? ይሄ ነገር ለምሳሌ ፊክስ ማይደረግ ከሆነ ሩራል ኤሪያ ላይ ያለው ችግሩ ፊክስ የማናደርግ ከሆነ ምንድነው የሚመጣው? ጤና ስርዓቱ ላይ ምንድነው የሚመጣው? ፔሸንቱ ላይ ምን አይነት ችግር ሊከሰት ይችላል የሚለውን ነገር ቀጥለን እንጽፋለን ማለት ነው። እንደ ኤግዛምፕሉን አስቀምጫለሁ። ኤግዛምፕሉን ሆልድ አድርጋችሁ ተመልከቱ በዚህ መልክ ለመጻፍ። ቀጥሎ ኤቪደንስ ነው የሚጻፈው። ኤቪደንስ ኦፍ ጋፕ ቅድም የነበረው ለምሳሌ ሩራል ኤሪያ ላይ የነበረው ችግሩ ኤቪደንስ ይቀርባል ለጋፑ ማለት ኤቪደንስ ይቀርባል። why haven't current situation worked for this specific group ሩራል ኤሪያ ላይ ያሉ ፔሸንቶች ናቸው። ይሄ ሲቹዌሽን ለምንድን ነው ለዛ ለስፔሲፊክ ግሩፕ ያልሰራው የሚለውን ነገር እዚህ ጋር ትጽፉታላችሁ ማለት ነው። እንደ በኤግዛምፕሉ ላይ እንዳሳየሁት መጨረሻ ላይ ኮንትሪቢዩሽኑን ነው የምንጽፈው። የኛ ጥናቶቻችን ለስፔሲፊክ ግሩፕ ማለት ለሩራል ኤሪያ ላይ ላለው ፔሸንቶች ምንድነው የሚያበረክተው ያለው ለሄልዝ ሲስተሙ ምንድነው የሚያበረክተው እና ለተለያዩ ስኮላሮች ምንድነው የሚያበረክተው የሚለውን ነገር የምናስቀምጥበት ነው ማለት ነው። ስለዚህ በዚህ መልኩ ከጻፋችሁ በጣም ፐርፌክት የሆነ ሪሰርች ስቴትመንት ኦፍ ፕሮብለም ይሆንላችኋል። ለተጨማሪ ሪሰርች ቲፕ ቪዲዮ
ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ። ባይ ባይ።